ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ፋኖ ህዝባዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ላለፉት 4 ቀናት እየተካሄደ ያለው የህልውና ተጋድሎ ተጠናክሮ ቀጥሏል። በአራተኛው ቀን የአብይ አህመድ አገዛዝ ድሮኖችን፣ የጦር ጀቶችን፣ ሄሊኮፕተሮችን በመጠቀም ከፍተኛ የሆነ የሰብአዊ ጥቃት እየሰነዘረ ይገኛል። ንጹሃን እየተገደሉ ነው። ሰላማዊ ተቋማትም እንደዚሁ በመውደም ላይ ናቸው። የሲሪንቃ ጤና ማዕከል በአገዛዙ በተሰነዘረ የድሮን ጥቃት በርካታ የህክምና ባለሙያዎችና በህክምና ላይ ያሉ ሰላማዊ ዜጎች መገደላቸው ነው ያገኘነው መረጃ የሚያመለክተው። በፋኖ ኃይሎች በኩል በርካታ ከተሞችን በመቆጣጠር ወደፊት ግስጋሴያቸውን ቀጥለዋል። በወልዲያ ያለው ነገር የመጨረሻው የሚታወቅበት ጊዜም እየተቃረበ መጥቷል። አገዛዙ ወልዲያ በፋኖች እጅ እንዳትወድ የሚችለውን ሁሉ እያደረገ ነው። ከፍተኛ የሆነ ኃይሉን ከተለያዩ አካባቢዎች ያሰማራ ይገኛል። በሌላ በኩል በብልጽግና ዲጂታል ሰራዊት አማካይነት የተለያዩ ውዥንብርን የሚፈጥሩ መረጃዎች እየተለቀቁ ይገኛሉ። የፈጠራ መረጃዎቹ በዋናነት የኤርትራንና የትግራይ ኃይሎች በቀጥታ በወሎ ተጋድሎ ውስጥ እጃቸው አለበት በሚል ህብረተሰቡን ለማዘናጋትና ለማደናገር ታቅደው የተለቀቁ መረጃዎች መሆናቸው ነው ለማወቅ የተቻለው። የሻቢያ ኮሎኔሎችን ይዘናል፣ ሌሎችንም ከፋኖ ውጪ ያሉ ኃይሎች ተሳትፈውበታል የሚሉ መረጃዎችን በዲጂታል ሰራዊቱ አማካይነት በስፋት እየተለቀቀ ይገኛል። የአራተኛ ቀኑን ውሎ በተመለከተ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። በጣም ነው ማመሰግነው። እንግዲህ ዛሬ የመስቀል በዓል በመላ ኢትዮጵያ በዓሉ እየተከበረ ይገኛል። ነገር ግን ፋኖዎች ዕለቱንም እንደዚሁ በውጊያ ነው ያሳለፉ የሚገኙት። አወዛጋቢ መረጃዎች፣ ህዝቡን የሚያደናግሩ አንዳንድ እንደዚሁ ሐሰተኛ መረጃዎችን በአገዛዙ በኩል በስፋት እየተሰራጩ ይገኛሉ። እስቲ ወደዛ ከመሄዴ በፊት በዕለቱ በአራተኛ ቀኑ በእጅ የሚገኙ መረጃዎች ምን ናቸው? መልካም መሳይ፣ እንግዲህ ዘመቻ አባናደው ዛሬ ለአራተኛ ቀን ተጠናክሮ እንደቀጠለ ነው እያየን ያለ ነው። እንግዲህ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ምስራቅ አማራ ኮር 1 ኮር 2 ላስታሳምነው ኮርና ልጅ ኢያሱ ኮር እንዲሁም የንጉስ ሚካኤል አሪ ኮር እና በተጨማሪ ደግሞ የእዙ ልዩ ዘመቻ በጋራ 5 ኮሮችና አንድ የልዩ ዘመቻ በጋራ በመሆን ከትግራይ ድንበር እስከ ሸዋ ድንበር ድረስ እንዲሁም እስከ ደቡብ ጎንደር ድንበር ድረስ ተዘርግቶ የነበረው 801ኛ 802ኛና 803ኛ የአገዛዙ ኮር ላይ ነው ጥቃት ከፍተው የነበረው። በዚህ ጥቃት እንግዲህ የሰሜን ወሎ አብዛኛውን ማለት በሚቻል ደረጃ ማጽዳት ችለዋል። ከማጽዳታቸውም በተጨማሪ አሁን ጥቃቱ እየሰፋ ወደ ደቡብ ወሎ ከሄደ በኋላ በደቡብ ወሎ ደሴ አፍንጫቸው ስር ላይ 8 ቀበሌዎችን መቆጣጠር ችለዋል። በአጠቃላይ ወደ ምዕራብ ወሎ ማጥቃት መጀመራቸው ነው ከሰዓት በኋላ የደረሰን መረጃ የሚያመላክተው። እንግዲህ አጠቃላይ ከፍተኛ ጉዳት የደረሰበት የአገዛዙ የፖለቲካ ካድሬዎች እና ወታደራዊ ጄኔራሎች በጸጥታ ካውንስል አማካኝነት የመሳሪያ ውጊያቸው ላይ በመሸነፋቸው ምንድነው ያደረጉት? ወስነው በአየር ላይ የሚደረጉ ማጥቃቶች እንዲሰነዘሩ ውሳኔ በወሰኑት መሰረት ዛሬ ንጋት ጀምሮ ከ10 ጊዜ በላይ በወልዲያ እና አካባቢዋ ድሮን እንደተጣለና ምንጮቻችን እንደዘገቡት በተለይ 3ቱን ሳንቃ ጤና ጣቢያ ላይ የጣለ ሲሆን 2 ጤና ጣቢያዎችን ህክምና መስጫ ክፍሎች ላይ ደግሞ አርፎ ህክምና ሲከታተሉ የነበሩ ንጹሃንና በውስጡ ህክምና ሲሰጡ የነበሩ የሐኪሞች ላይ ከፍተኛ ጉዳት እንደደረሰ ነው መገንዘብ የቻልነው። ምንጮቻችን አክለው በርካታ ሌሎች የድሮን ጥቃቶች እየተደረጉ ሲሆን ኢላማውን ያልጠበቀ ነው ሲሉ የአካባቢው ዜና ምንጮች ለአንከር ሚዲያ ጠቁመዋል። ምሽጋቸውን ፋኖ አስለቅቋቸው ወደ ኋላ ሲያፈገፍጉ የነበሩ የራሱን ሰራዊት ድሮን እንደመታና በርካታ የሰራዊቱ አባላት የመንግስት ሰራዊት አባላት ቁስለኛና ሙት እንደሆኑ ለማወቅ ተችሏል። በአጠቃላይ በምስራቅ አማራ ቀጠና ሚኒሊክዝ የህዝብ ግንኙነት ኃላፊ አበበ ፋንታው እንደተናገረው ከሆነ መረጃዎችን ለሚዲያ ገልጸዋል። በዚህ በሰጡት የሚዲያ ዘገባ መሰረት ሰራዊቱ ስነልቦናው የተሰለበ ለስሙ ዩኒፎርም የለበሰ መሳሪያ ያነገተ በቁሙ የተማረከ የሚዋጋበትን አላማና አጀንዳ የሌለው ሰራዊት ነው በማለት በአንድ ውጊያ ከ100 ኪሎ ሜትር በላይ ሸሽቶ እንደገና ሌላ ምሽግ እየቆፈረ አሁንም ሲደርሱበት እየተመታ እንደሚገኝ ነው የጠቀሱት። ሰራዊቱ ከያካባቢው በግድ ታፍሶ የመጣ
በመሆኑና የመዋጋት ስነልቦና የሌለው ወደ ቤተሰቡ መሄድ የሚፈልግ ኃይል በመሆኑ አጋጣሚውን ተጠቅሞ እየተበተነ እንደሚገኝ ነው የጠቀሱት። ከሜካናይዝድ እስከ ነፍስ ወከፍ የጦር መሳሪያ ምርኮ የሆነ ሲሆን እስከ 20 የሚደርሱ የሰራዊቱና የካድሬ ተሽከርካሪዎች እና መኪኖች በቁጥጥራቸው ስር ማስገባታቸውን ጠቅሰዋል። በሰሜን ምዕራብ እዝ የነበሩ 61ኛ 65ኛና 12ኛ እና ሌሎችም ክፍለ ጦሮች ከውጊያ ካርታ መሰረዛቸውንና ሙሉ በሙሉ መበተናቸውን አያይዘው ጠቅሰዋል። አክሎም አርበኛው ከመቶ በላይ ኪሎ ሜትር ፈርጥጦ ወልዲያ እንዲሰባሰብ ካደረግነው በኋላ በርካታ የሰሜን ወሎ ቀጠናዎችን ነፃ ማውጣት መቻላቸውን ነው አያይዘው የጠቀሱት። በሌላ ዜና ትኩረት ሊደረግበት ሲያደርግ በደቡብ ወሎ 11 ወረዳዎችን ይዘን እንደ መካነ ሰላምና ደሴ ዙሪያ የወረዳና የዞን ከተሞችን ነፃ ለማውጣት ከፍተኛ እንቅስቃሴ እየተደረገ ነው በማለት ጠቅሰዋል። የአገዛዙ ሰራዊት አመቺ ወደ አንድ አካባቢ እንዲጠረነፍ በማድረግ እየመታ ነው እንገኛለን በማለት አያይዘው ጠቅሰዋል። በዘመቻ ደም አሊ አባናደው የፋኖ ሰራዊት የመዋጋት አቅም ያሳየበትና በአጠቃላይ ስርዓቱ ደግሞ ከፍተኛ የሆነ የሰራዊት መፍረስ እየተከሰተበት እንደመጣ ለማወቅ ተችሏል። በተለይ አርበኛው የወልዲያ ከተማ የስበት ማዕከል በመሆኗና ከተማዋን ላለመልቀቅ ከ10 በላይ ድሮን በጤና ጣቢያዎች ላይ እየተኮሰ ንጹሃንን መግደል መቻሉንና ይሄ ስርዓቱን መሸነፍ የሚያሳየው ያለ ኢላማ በጤና ጣቢያዎችና በመንግስት ተቋማት ላይ ከፍተኛ የሆነ የህዝብ እልቂት እንዲፈጸም ለማድረግ አሁንም ቆርጦት እንደተነሳ ማሳያዎች ይጠቁማሉ። በአጠቃላይ ግን በተለይ በደቡብ ወሎ ቀጠና በደሴ አቅራቢያ 8 የደሴ ከተማ አስተዳደሩ ቀበሌዎችን በፋኖ ቁጥጥር ስር ካደረጉ በኋላ ከደሴ ከተማ ወደ ምዕራብ አቅጣጫ በሚወስደው ወይንም ከጎጃም ጋር በሚያገናኘው ወይንም ከምዕራብ ቀጠና ተብሎ ከሚጠቀሱት ከተሞች ውስጥ መካነ ሰላም የምትባለውን ከተማ በቁጥጥራቸው ስር ማድረጋቸውና በተደረገው ውጊያም አንድ ኮሎኔል ሀብታሙ አሰፋ የተባለ ኮሎኔል በመካነ ሰላም ከተማ መማረኩንና የጎጃምና የወሎ ፋኖች በጋራ የመካነ ሰላም ድል ማግኘት መቻላቸውንና በዚሁ ምዕራባዊ የወሎ ቀጠና ጃማ ደጎሎ አጅባር ለገሄዲ መሃል ሳይንት ወይንም ዋና ከተማው ዴንሳ ከተማ ላይ በዙሪያውና በአንዳንድ ቦታዎች ላይ የፋኖ ኃይሎች ወደ ከተማው ዘልቀው በመግባት ከተሞችን መቆጣጠር መቻላቸውና በአጠቃላይ መከላከያ ሰራዊት ወልዲያ ላይ ራሱን እየተከላከለ ቢገኝም ወደ ሰሜን ሸዋ አቅራቢያና ወደ ጎጃም አቅራቢያ ያሉ አሁን የጠቀስኩት ከተሞች በፋኖ እየተያዙ እንደሆነና አሁን ዞን ተሻጋሪ የሆኑ የደቡብ የምዕራብ የምስራቅ ጎጃምና የወሎ ፋኖች በጋራ በመሆን የመካነ ሰላምን ከተማና አካባቢዋን ከሰራዊቱ የማጽዳት ስራ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በአጠቃላይ ባደረጉት የውጊያ እንቅስቃሴ ከ1000 በላይ የአገዛዙ ሰራዊት መደምሰስ መቻሉን ጠቅሰው ከ600 በላይ መማረክ መቻላቸውና ከ800 በላይ ክላሽንኮቭ መሳሪያ መማረካቸውና በርካታ ቁጥር ያለው ከባድና የቡድን መሳሪያዎችን መማረክ መቻላቸውንና ተተኳሹ ተቆጥሮ የማያልቅ መሆኑን እንዲሁ በአንዳንድ የውጊያ ቀጠናዎች በተለይ የ12ኛ ክፍለ ጦር ዋና አዛዥ የነበረው በከፍተኛ ደረጃ ቆስሎ ወደ ደሴ ከተማ ሄዶ ሕክምና እየተደረገለት እንደሆነና ምክትል አዛዡ ደግሞ በእጃቸው እንደሚገኝ ተማርኮ በእጃቸው እንደሚገኝ ከሰሜን ወሎ ሙሉና በደሴ ዙሪያ ባሉ ቀበሌዎች አካባቢ ሽንፈቱን ለውጭ ለመስጠት ውጫዊ ለማድረግ የፋኖ ኃይሎች ሌላ አጋዥ ከሌላቸው በስተቀር የአማራን ክልል ነፃ ማውጣት አይችሉም የሚለውን በዛ አካባቢ ለሚንቀሳቀሰው አድማ ብተና ሚኒሻና መከላከያ ተስፋ እና ጉልበት እንዲሆነው ለማድረግ አሁን የመንግስት የዲጂታል ሚዲያዎች ዘመቻ ጀምረዋል። እንግዲህ 2 የሻቢያ ኮሎኔሎች በወልዲያ አካባቢ በተደረገው ውጊያ ተማርከዋል። 27 የሻቢያ ወታደሮች እንዲሁም 55 የትህነግ ታጣቂዎች ተማርከዋል በማለት ውጊያው የትግራይ ኃይሎችና የሻቢያ ወታደሮችና ኮሎኔሎች በውጊያው እንደተሳተፉ ለማስመሰል ከፍተኛ ጥረት እያደረገ እንደሚገኝና ይሄ ግን በፍጹም ሐሰት እንደሆነና ህዝቡ ራሱ ከፋኖ ኃይሎች ጋር ሆኖ ስርዓቱን እየወጋው እንደሆነና
በአጭር ጊዜ ውስጥ ከወልዲያና ከሰሜን ወሎ ጫፍ ከቆቦ አካባቢ ተነስቶ ጃማ ድረስ የደረሰው የፋኖ ኃይሎች ገፍተው መጥተው በስነ ስርዓት በጦር አዋቂ ወታደራዊ መሪዎቻቸው አማካኝነት ማጥቃት መሰንዘራቸውንና የውጭ ኃይል በውጊያው እንዳልተሳተፈ የአካባቢው ህዝብ ምስክር መሆን ይችላል ማለት ይቻላል። መሳይ በጣም ነው ማመሰግነው በርከት ያሉ መረጃዎችን ያካፈልከን። እንግዲህ የሚወጡት መረጃዎች በጣም በርካታና በተለይም ደግሞ ከአገዛዙ መንደር ለሶስት ቀናት አንቀላፍቶና አድብቶ የቆየው የብልጽግና ዲጂታል ሰራዊት ከብልጽግና ዋና ማዘዣ ጣቢያ የሚላክለትን የተለያዩ መረጃዎችን አከታትሎ እያወጣ ይገኛል። ለማንኛውም እንደየአመጣጡ ሁሉንም ምላሽ መስጠት የሚያስፈልግ ይመስላል። በነገራችን ላይ ፋኖ ከመካነ ሰላም ከተማን ተቆጣጥሯል። አንድ ኮሎኔል መማረኩንም እንደዚሁ ተገልጾ ነበር። ይሄ ኦፕሬሽን የተካሄደው በዋናነት በአማራ ፋኖ ብሔራዊ ኃይል ሚኒሊክ እዝና ቴዎድሮስ እዝ በጋራ ባደረጉት የተቀናጀ ኦፕሬሽን እንደሆነ ነው የተመለከተው። እንግዲህ ከፍተኛ የሆነ እንቅስቃሴዎች በአገዛዙ በኩልም እየታየ ነው። ድንጋጤ ያለ ብልጽግናው መንደር ተረብሿል። ከፍተኛ የሆነ የሰራዊት ንቅናቄ ያካሂዱ ይገኛሉ። ድሮንና ጀቶችን በተለያዩ አካባቢዎች አሰማርተዋል። ይሄንን በጥንቃቄ መመልከትም የሚያስፈልግ ይመስለኛል። እንግዲህ ከተሞችን እየተቆጣጠሩ ነው። ዳንሳ እንደዚሁም ተንታ ወረዳዎች እነዚህ አካባቢዎች በፋኖ ቁጥጥር ስር እንደሚገኙ ነው የታወቀው። ወልዲያ ከፍተኛ ትንቅንቅ እየተደረገ ነው። ወልዲያ ከተማ ላይ አብይ አህመድ እግረኛ ሰራዊቱን ጨርሶ በአንድ ከፍተኛ ኮሎኔል የሚመራ ሜካናይዝድ ጦር በድሮንና በጀት ታጅቦ እንደ እግረኛ ሰራዊት ድሮንና ጀቱን እያሰማራ እየተዋጋ እንዳለ ነው የሚገለጸው። በሰሜን ወሎ ወልዲያ ከተማ ዙሪያ ባሉ ገጠራማ አካባቢዎች ከጧት ጀምሮ እስከ አሁን ሰዓት ድረስ ጠንከር ያለ ውጊያ እንዳለ ነው ነዋሪዎችም የገለጹት። እንግዲህ የመድፍ ድምጽ እየሰማን ነው ብለዋል አንዳንድ ነዋሪዎች ለአንከር ሚዲያ በላኩት መረጃ እንደተመለከተው። ተኩሱ የሚሰማው ከመቻሬ መብራት ኃይል እስከ ጀነቶ በር ጉባ አዲሱ ማረሚያ ቤት አካባቢ እንደሆነም ገልጸውልናል። እንግዲህ ከፍተኛ የሆነ ትንቅንቅ እየተደረገ ይገኛል። አንተም ቀደም ሲል እንደጠቀስከው የአብይ አህመድ አገዛዝ ይሄ የመጣበትን መዓት እየተደጋገመ እየደረሰበት ያለውን ምት መቋቋም ስላልቻለ ፋኖ በዚህ ደረጃ ላይ ጠቃኝ አይችልም፣ ሌሎች ኃይሎች አብረው ነው ያሉት በሚል ሐሰተኛ መረጃዎችን እያሰራጨ ይገኛል። ለማንኛውም አጠቃላይ ሁኔታውን እንመልከት። እንግዲህ በአብይ አህመድ መንደር አሁን ተስፋ መቁረጥ አለ። ሲሪንቃ የሚገኘውን ጤና ማዕከል ነው በድሮን ደብድቦ በርካታ የሕክምና ባለሙያዎችንና እየታከሙ የነበሩ ሰላማዊ ዜጎችን የጨፈጨፈው የፈሪ በትር ነው ማለት እንችላለን። ግን እስቲ ምንድነው ሊከሰት የሚችለው? እንግዲህ ተስፋ የቆረጠው አገዛዙ የፈሪ በትሩን እየሰነዘረ ይገኛል። ከዚህ በኋላስ በዚህ መልኩ እንደው የአማራ ክልልን በተለይም ሰሜን ወሎን ዳግም መቆጣጠር የሚችልበት እድል አለው ወይ? ሰሜን ወሎ የተዘጋ ፋይል ነው ማለት በጣም ወጣ ገባ የሚበዛበት ወታደራዊ ጠቀሜታ ያላቸው በርካታ በ5 እና በ10 ወታደሮች 1000 የሚሆን ሰራዊትን መመልከት የሚችሉ ስትራቴጂካዊና ወታደራዊ ጠቀሜታ ያላቸውን ቦታዎች ለቆ ሄዷል። አሁን ወልዲያ ላይ ነው እየተጨረጨረ የሚገኘው። በዚህ በኩል ሰራዊት ማስገባት አይችልም። በሃይቅን፣ መርሳን፣ ውርጌሳን፣ ቡጫሌን፣ ይስማ ንጉስ እንዲሁም ቦሩ ሜዳ ሁሉ ተይዟል እኮ በቃ ያ መንገድ ከወልዲያ ጀምሮ እስከ ደሴ ያለው አጠቃላይ 8 እና 9 ከተሞች በፋኖ ቁጥጥር ስር ገብቷል። አልፎ ከደሴ ከተማ ምዕራባዊ አቅጣጫ ጎጃም ጫፍ ድረስ መካነ ሰላም ከተማ ተይዞ ወልዲያ ላይ ሚግና እንዲሁም ድሮውን በአንድ ከተማ አቅራቢያ ላይ ድሮውን 10 ጊዜ ያውም እንግዲህ በሲቪሊያን ላይ በመንግስት ተቋም ታካሚዎች የሚወልዱበት ወይንም ነፍሰ ጡሮች የሚወልዱበት ታካሚዎች የሚታከሙበት በሽተኞች የሚያገግሙበት ቦታ ላይ የጤና ጣቢያ ላይ ድሮውን በመጣል ምን ውጤት ነው ሊያመጣ የሚችለው? አሁን ትግሉ እኮ ሰሜን ሸዋ ድረስ እየዘለቀ ነው። እንግዲህ ቅድም የጠቀስኩት ከተሞች ለምሳሌ በጃማ ደጎሎ፣ አጅባር፣ ለገሄዲ፣ መሃል ሳይንት የሚባሉት ዴንሳ ከተማ ዋና ከተማዋ እነዚህ ከተሞች እኮ ለሰሜን ሸዋ የተጠጉ ከተሞች ናቸው። ስለዚህ በአገዛዙ ከመሃል ተቆርጦ እንደቀረ ነው የሚቆጠረው። ነገር ግን መሸነፉን በዋናነት ማረጋገጫ የሚቻለው አንደኛ በውር ድንብስ ድሮን እየተኮሰ ሲቪሊያንን እየገደለ በቀል እየፈጸመ ነው። በሁለተኛ ደረጃ በውጊያው በርካታ ኮሎኔሎች እነሱ ሊክዱት የማይችል በእጃችን ይገኛል። የ12ኛ ክፍለ ጦር ምክትል አዛዥ በእጃችን ተማርኮ ይገኛል። አሁንም ዛሬ መካነ ሰላም ከተማ ላይ በተደረገው ውጊያ የጎጃም ፋኖችና የሰሜን ወሎ ፋኖች በጋራ በሰነዘሩት ማጥቃት መካነ ሰላም ብቻ ሳይሆን በዙሪያ የሚገኙ ትልልቅ ከተሞችን በእጃቸው አስገብተው የጋራ ማጥቃት ሰንዝረው ኮሎኔሉን በእጃቸው አስገብተዋል። የክፍለ ጦር አዛዥ ኮሎኔል ተማረከ ተያዘ ማለት እኮ
ሙሉ በሙሉ ሰራዊቱ ፈርሷል ማለት ነው። ኮሎኔሎች ውጊያ ሲያዋጉ ከመድ ሬንጅ ካልሆነ በስተቀር ከሞርተርና ከዲሽቃ ሬንጅ ወይንም የተኩስ ቀጠና ውጪ ሆነው ነው የሚያዋጉት። እንግዲህ ኮሎኔል በእጃቸው አስገቡ ማለት ያ ክፍለ ጦሩ ወይም ያ ብርጌድ ወይም ያ የሰራዊት ስብስብ ሙሉ በሙሉ ተመቶ ፈርሷል ማለት ነው። ስለዚህ እዛ ላይ ሸዋ ጥግ ላይና ምስራቅ ጎጃም ጥግ ላይ በሐራ በኩል አስገብቶ ከአፋር ሰራዊት አስመጥቶ በመድፍና በታንክ የታጀበ በከተማው ላይ ድብደባ በመፈጸም ለፖለቲካ ፍጆታ ሲባል ከተማው ላይ ለቋል እንዳይባል ለማድረግ ካልሆነ በስተቀር በትናንትናው ለጧት እኮ 2 ሰዓት ተኩል ላይ የፋኖ ኃይሎች በወልዲያ ከተማ ገብተው ከጥቁር ውሃ ማጥቃት በኋላ ወደ ከተማው ገብተው ጥቃት ሰንዝረው ከተማዋ ላይ በተለያዩ አካባቢዎች በይፋ እንደታዩና ጥርግርግ ብሎ የመከላከያ ሰራዊት የአድማ ብተና ኃይል ወደ ባህራ በኩል አፋር ሄዶ ሸሽቶ እንደነበርና አሁን ግን ከፍተኛ ቁጥር ያለው ሰራዊት የከፍተኛ መድፍ እና ተተኳሾችን እንዲሁም ታንኮችን አጠቃላይ ከባድ መሳሪያዎችን እና ታንከኛ ብርጌዶችን በመያዝ የወልዲያን ከተማ ትልቅ ዋጋ በመክፈል ከተማዋን ለመያዝ ጥረት እየተደረገ ነው። ነገር ግን የፋኖ ኃይሎች ቀድመው ከወልዲያ ከተማ አልፈው በመገኘት ይህን ሰራዊት በተለያየ ቦታ በመቁረጥ በማዳከም ወልዲያ ከተማ ሙሉ በሙሉ መቆጣጠር ባይችሉ እንኳን እነሱ ራሱ የመከላከያ ሰራዊት ወደ ወልዲያ ከተማ ሙሉ በሙሉ በልበ ሙሉ ወደ ከተማዋ መግባት አልቻለም። በዙሪያዋ ከባድ ጦርነት እየተደረገ ነው። በተለይ በሐራ መውጫና በጥቁር ውሃ መውጫ አካባቢ እና እንዲሁም በጎንደር መውጫ አካባቢ በሶስቱም አቅጣጫ ከፍተኛ ጥንቅንቅ እየተደረገ ነው። መንግስት በአየር የድሮን ከፍተኛ ድብደባ እየፈጸመ ነው። ነገር ግን የፋኖ ኃይሎችን ሊያገኛቸው አይችልም። የሽምቅ ውጊያ ስለሚያደርጉ በከባባድ መሳሪያዎችን ማጥቃት ስለማይሰነዝሩ በ5 እና በ6 ሜትር ጥሎ 2 እና 3 ወታደር መግደል ስለማይፈልግ አጠቃላይ ርቀት ላይ የተከሳከሱ ስለና ላይ እየፈጸመ ያለው በሰላማዊ ሰዎች ላይ ድጋፍ ይሰጣሉ። ያጠቃላይ የአማራ ህዝብ ድጋፍ እየሰጠው ነው ለፋኖ በማለት ፋኖን ሳይሆን ህዝቡን ደጋፊውን በመምታት የፋኖ ኃይሎች ተሳቀው ከከተማው እንዲወጡ ለማድረግ ከፍተኛ እንቅስቃሴ እያደረገ ነው። ኮሎኔል የተማረከበት በሺዎች የሚቆጠሩ ወታደሮች የተገደሉበት በመቶዎች የሚቆጠሩ ወታደሮች በእጃቸው ያጠፉበት እንዲሁም በተቆጥሮ የማያልቅ ተተኳሽ የብሬድ የዲሽቃ የሞርተር ቅንቡላዎች የክላሽ ተተኳሽ መኪና ሙሉ በአጠቃላይ ወታደራዊ ተሽከርካሪዎች ከ16 በላይ የወታደራዊ ተሽከርካሪዎች በ3 ቀን የተማረኩበት የመከላከያ ሰራዊት ከእንግዲህ በኋላ አገግቦ የሰሜን ወሎ አካባቢዎችን መቆጣጠር ይችላል የሚል እምነት የለኝም። ግን ዘሎ አልፎ ወደ ምዕራብ ወሎ ውጊያው እየተስፋፋ ስለሆነ አሁን ከወሎ ጎጃም እንዲሁም በደቡብ ጎንደርና በሰሜን ሸዋ አዋሳኝ እና ጎራባች ወረዳዎች ላይ ጥቃቶቹ ተስፋፍተው የፋኖ ኃይሎች ተበረታተው የበለጠ በሽጎ የሚገኘው ሰራዊት መተው ይበትኑታል የሚል እምነት ነው ያለኝ። መሳይ እንግዲህ በጣም ብዙ መረጃዎች እየወጡ ይገኛሉ። አገዛዙ በይፋ ያሳወቀው ነገር የለም። ነገር ግን በዲጂታል ሰራዊቱ አማካይነት የሐሰተኛ መረጃዎችንና ማደናገሪያ የሆኑ አንዳንድ መልእክቶችን እያሰራጨ ይገኛል። የአብዛኛው ማህበረሰብ ክፍል ነገሩን በደንብ የተረዳው በመሆኑ በሚሰራጩት መረጃዎችና መልእክቶች ብዙም የተደናገሩ አይደሉም። ነገር ግን ጥንቃቄ ማድረግ ያስፈልጋል። በርካታ ቦታዎች እየተያዙ ነው። ደሴ ዙሪያዋን ለፋኖ ምናልባትም ግስጋሴ በሯን ከፍታ ልትሰጥ የምትችልበት ሁኔታ እንደሚኖር ምንም ጥርጥር የለውም። የአብይ አህመድ አገዛዝ በጣም ድንጋጤ ውስጥ እንዳለ መረጃዎች ያመለክታሉ። ያልተጣሩ ነገር ግን ተጨማሪ ማጣራቶች የሚፈልጉ አንዳንድ ነገሮችን እየሰማን እንገኛለን። አገዛዙ በጣም ተደናግጧል። የሰራዊቱን አዛዦች ስለ ሁኔታው የስብሰባ ጠርቶ እያነጋገረ እንዳለም ሰምተናል። ስለዚህ ነገሮች ይለዋወጣሉ። በሚቀጥሉት ቀናት ውስጥ በጎጃም በጎንደርና በሸዋ ዳግም የወሎ ተጋድሎ ሲስፋፋ የሚፈጠረውን ነገር በታሪክ ቁጭ ብለን ለመታዘብ እድለኛ የምንሆን ይመስለኛል። ለማንኛውም ማጠቃለያ ምን አለ መሳይ? ሰራዊቱ አጠቃላይ ዩኒፎርም ለብሶ መንቀሳቀስ ስለሰጋ በሰሜን ወሎ እና በተለይ በደቡብ ወሎ አካባቢ የተመታው ሰራዊት ልብሱን እያወለቀ ክላሽ እየሰጠ የመከላከያ ልብሱን አውልቆ ክላሹን በመስጠት የሲቪል ልብስ በመልበስ ከአካባቢው መጥፋት ነው የሚፈልገው። በርካታ አሁን ዛሬ እንኳን የአንድ ኮር የምስራቅ አማራ ኮር አንድ በሚንቀሳቀስበት አካባቢ የደወሎ አካባቢ በርካታ ስናይፐሮችና 6 ክላሾች ለገበሬ ተሰጥቶ ነው የተገኘው። መጣው አስረክበዋል። እነዚህ የመከላከያ ሰራዊት አባላት የያዙትን መሳሪያ ዩኒፎርማቸውን አውልቀው ወደ ቤተሰቦቻቸው መሄድ ነው የሚፈልጉት። አለዚያም ደግሞ ከበባ ከተፈጸመባቸው ለፋኖ ኃይሎች እጃቸውን መስጠት ነው የሚፈልጉት። አጠቃላይ ስርዓቱ በተለይ የመከላከያ ሰራዊቱ እጅግ በጣም ተረብሿል። እንግዲህ ምክንያቱ ምንጩ ምን እንደሆነ
ለኛ ለሰሚዎቹ ግራ ነው ያጋባው ምክንያቱም በላይ ነው አዳዲስ መረጃዎች እየመጡ የሚገኙት እንግዲህ ደቡብ ወሎ ላይ ጥቃት ተፈጸመ ቦሩ ሜዳ ላይ ከፍተኛ ውጊያ ተደርጎ የቦሩ ሜዳ ከተማ የፋኖ ኃይሎች ተቆጣጠሩ ተብሎ በትናንትናው ዕለት ተዘግቦ በጣም ከፍተኛ ርቀት ባለው በ80 እና በ90 በመቶ ኪሎ ሜትር ርቀት ላይ የሚገኙት እነ ጃማ ደጎሎ አጅባር ለጋሃዲና ዴንሳ ከተማ እንዲሁም መካነ ሰላም ከተማ በፋኖ ቁጥጥር ስር ገቡ ሲባል እንዴት ነው ተቀናጅተው ይህን ያክል ኪሎ ሜትር ተከታትለው ሄደው የመከላከያ ሰራዊቱን እየመቱት ያለው ለማለት የሰው ልጅ በእግሩ ሄዶ 100 ኪሎ ሜትር ሄዶ አጥቅቶ መሽጉን ሰብሮ የመከላከያ አስወርዶ እንደ ከብትና እንደ በግ በአጠቃላይ እንደ ቆላ ከብት አሰልፎ ሲነዳው ማየት በጣም ለአእምሮ ለመቀበል በጣም የሚከብድ ነገር ነው ነገር ግን ስርዓቱ አጠቃላይ ከፍተኛ ስጋትና ፍርሃት ተፈጥሮበታል በተለይ ከወሎ ወደ ጎጃም የሚወስደው በመካነ ሰላም አድርጎ መርጦ ለማርያም አድርጎ ሞጣ የሚገባው መንገድ ለበርካታ ጊዜ በህዝብ ላይ ከፍተኛ በደል ሲፈጸም ነበር ምናልባትም አንድ አመት ሆኖታል ያ መንገድ ዘግቶ ህብረተሰቡ ማዳበሪያ እንዳያገኝ ህብረተሰቡ በዛ አካባቢ ህክምና እናት ያረ ነፍሰ ጡር የሆነች እናት ህክምና እንዳታገኝና በሰላም እንዳትወልድ ለማድረግ የኢንዱስትሪ ግብአቶች ወደ እነዚህ ከተሞች እንዳይገቡ ለማድረግ መንገዱን ለአንድ አመት ዘግቶ ህብረተሰቡን ከፍተኛ ስቃይ ውስጥ ሲከት እንደነበረ ይታወቃል ዛሬ ይሄ መንገድ የመካነ ሰላም ከተማ በፋኖ ቁጥጥር ውስጥ ገባ ማለት በዛ አካባቢ ገበሬው በነጻነት የፈለገውን ማድረግ የሚችልበት ነገር ስለሚፈጠር ራሱ ገበሬው ከፋኖ ኃይሎች ጋር ሆኖ ሰራዊቱን በዛ አካባቢ የተበተነውን ሰራዊት ጉሮሮን እያነቀ ለመከላከያ ለፋኖ ኃይሎች እንደሚያስረክ ስርዓቱ በደቡብ ወሎና በሰሜን ወሎ ብቻ ሳይሆን በጥቂት ቀናት ውስጥ በአማራ ክልል ምናልባትም ሰራዊቱ በሁለት እግሩ የማይቆምበት ብቻ ሳይሆን ከክልሉ ወጥቶ የሚሄድበት ሌላ ነገር ምክንያት ፈጥሮ የሚሄድበት መንገድ እያመቻቸ እንደሆነ ነው ማየት የሚቻለው ምክንያቱም መሳይ ከፍተኛ የሆነ የድሮን ድብደባ በአንድ ከተማ ላይ መፈጸም ህዝቡን ለመበቀልና አጠቃላይ ተስፋ እንዲቆርጥ ለማድረግ ካልሆነ በስተቀር ወታደራዊ ጠቀሜታም የለው የወልዲያን ከተማ በቁጥጥራቸው ስር ቢያደርጉትም እንኳን ቢያደርጉትም እንኳን ከመሃል ላይ እንደ በውቅያኖስ ላይ እንደሚገኝ ደሴት ሰራዊቱ በየት በኩል አድርጎ ነው ግብአት ሊያስገባ የሚችለው ምግብ ሎጂስቲክስ ተተኳሾችን ሊያስገባ የሚችለው በየት አድርጎ ነው ምክንያቱም ፋኖች አልፈው ደሴ ከተማ ፍጫ ስር ላይ ያሉ ወልዲያ ከተማ ላይ ዋጋ የሚከፍለው ፖለቲካዊ ፕሮፓጋንዳ ለመስራት ካልሆነ በስተቀር ሌላ ወታደራዊ ጠቀሜታ የለውም ነገር ግን ሰራዊቱ ፈርሷል ይልቅ የፋኖ ኃይሎችን በጣም ጠንቅቄ ማሳሰብ የምፈልገው ነገር እያንዳንዱ የፋኖ ሰራዊት በሚገባበት ከተማ ላይ ተሰብስቦ አንድ ቦታ ላይ እንዳያድር ከዚህ በፊት በጋሸና አካባቢ የትግራይ ወጣቶች ወይም የትግራይ ኃይሎች ከውጊያ በኋላ ተሰብስበው በሆቴሎች በዛፍ ስር 200 300 ሆነው ለረፍት በተቀመጡበት ሰዓት በርካታ የትግራይ ተወላጆች በድሮን አልቀዋል ያኔ ስለዚህ አንደኛ በብዙ ሺህ የሚቆጠሩ ወጣቶችን በብዙ ገንዘብ ከፍሎ በምዕራብ ጎንደር በምዕራብ ወሎ በሰሜን ወሎ እንዲሁም በደቡብ ወሎ አካባቢ የድሮን አስተኳሽ መረጃ ሰጪዎችን ስላሰማራ ጥንቃቄ ማድረግ ሲያርፉም ተበትነው ማረፍ እንዳለባቸው እንቅስቃሴ ሲያደርጉም ደስታቸውን ከተሞችን ሲቆጣጠሩ ደስታቸውን በጋራ መግለጽ እንደሌለባቸው በጣም ተራርቀው መሄድ እንዳለባቸው ነው የወታደራዊ ባለሙያዎች እየተነተኑ ያሉት ይሄ ነገር ከትናንትና ስህተት መማር እንዳለባቸውና መንግስት ከዚህ ከድሮኑ በቀል ውጪ በእግረኛ ወታደር ማሸነፍ እንደማይችል ስለሚያውቀው እዚህ ላይ ከፍተኛ ጥንቃቄ ማድረግ እንዳለባቸው ነው ማሳሰቢያ መስጠት ፈልገው መሳይ እንግዲህ በጣም ነው ማመሰግነው መረጃዎች አሁንም እየመጡ ነው ሰብሰብ አድርገን ደግሞ በነገው ዝግጅት እንመለሳለን 61ኛ 65ኛ እና 12ኛ ክፍለ ጦሮች እንዲሁም ሌሎች ከካርታ መሰረዛቸው ነው ከአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዚህ ያገኘነው መረጃ የሚያመለክተው እነዚህ ክፍለ ጦሮች እንግዲህ ከካርታ ላይ ተሰርዟል ማለት በተመደቡበት ቦታ የሉም የሚል ድምዳሜ እንድንሰጥ የሚያደርግ ነው ያው ብልጽግና በራሱ ድሮን የራሱን ሰራዊት እየደበደበ እንደሆነም ተሰምቷል በባለፈው አብይ አህመድ የሰጠው ማረግ እድገትም በብዙ ሁኔታ ውጤት ያመጣ አይደለም ኩርፊያና የበለጠ አሉታዊ ነገሮችን ይዞ እየመጣ እንዳለ ነው የሚሰማው ደሴ ዙሪያ ገባው በፋኖ መዘጋቱ እየተነገረ ነው በከተማው ዙሪያ ፋኖ ጥብቅ ቁጥጥር እያደረገ ነው የፍተሻ ኬላዎችም መዘርጋታቸውን የሰማነው የደቡብ ወሎ ዞን ካድሬዎች አንድ ሁለት እያሉ ከተማውን ለቀው እየወጡ እንዳለም ነው የሰማነው የደሴ ከተማ ብልጽግና ከሚባል እንደው አጠቃላይ ስርዓት ራሱን የሚያጸዳበትና ነፃ የሚወጣበት ጊዜ እየጠበቀ እንዳለም በአካባቢው የሚነገሩ የሚሰሙ የህዝቡ
አስተያየቶችን እየሰማን ነው። ቀደም ሲል አንተም የጠቀስከው አለ በወልዲያ ዙሪያ የህግ ማስከበር እርምጃ 2 የሻቢያ ኮሎኔሎች 27 የሻቢያ ወታደሮች እንደዚሁ 55 የህወሓት ታጣቂዎች ተማርከዋል የሚል ይህንን ድል ለማኮሰስና ጥላሸት ለመቀባትና ሌሎች ኃይሎች ያሉበት የሚል እንደው ደጋፊዎቻቸውን ለማጽናናት እንዲህ አይነት ሐሰተኛ መረጃ እየፈበረኩ ያሰራጩ ይገኛል። ምንም ሆነ ምን የትንፍጭው ዱቄቱን አምጪው ነው። እኛ እስከምናውቀው ድረስ በሻቢያም ሆነ በህወሓት የታገዘ ትግል አይደለም። ይሄ ራሳቸውን ችሎ በራሳቸው አቅም የሚደረግ ትግል ነው። ለማንኛውም ዋና ውጤቱ ነው። ውጤቱን እንደምናየው ከሆነ ያገዛዙ አከርካሪ ተሰብሯል። ከዚህ በኋላ እንደው በአሸናፊነት የሚቀጥልበት ምንም ሁኔታ የለም። በሌሎች አካባቢዎች ተጨማሪ ድሎች ሲገኙ ደግሞ አጠቃላይ ኢትዮጵያ ነፃ የምትወጣበት መንገድ በግልጽ ለኢትዮጵያውያን የሚታይ እንደሚሆን ምንም ጥርጥር የለውም። አመሰግናለሁ። የምጨምረው ከሌለ መሳይ የጨምረው ነገር ባይኖርም እንግዲህ መከላከያው የሚሆን የመንግስት ፖለቲከኞች የቀን ፍጆታ ሊሆናቸው የሚችለውን ድል ለአንድ ቀን ብቻ የሚሆናቸውን ድል ለማግኘት ከፍተኛ የሆነ የፖለቲካና ወታደራዊ እንቅስቃሴ እያደረጉ ነው። አጠቃላይ ሰራዊቱ ፈርሷል። ነገር ግን ማለት የምችለው ሽል ከሆነ ይገፋል፣ እህል ከሆነ ይጠፋል የሚባል አባባል አለና ነገ የምናየው ነገር ነው። መከላከያ ሰራዊት በዛ አካባቢ ተመልሶ ራሱን አገግሞ የለቀቃቸውን ቦታዎች ሊቆጣጠር በማይችልበት ደረጃ ላይ ነው ያለው እያለ ነው። እነሱ ደግሞ ፖለቲካ ፕሮፓጋንዳ ሰርተው ይህን ያክል ወልዲያ ከተማ አካባቢ ላይ የሻቢያ የትህነግ ኃይሎች እንዲሁም ጽንፈኛ የፋኖ ኃይሎችን ማረክን፣ ገደልን፣ አጸዳን እያሉ በዲጂታል ሚዲያ እየደሰኮሩ ነው። ነገር ግን ነገ የምናየው ነገር ነው። ከተሞቹ በማን እጅ እንደሚገኙ ነገ በቪዲዮ የምናየው ነገር ስለሆነ ለነገ እናሳድረው ባይነኝ። መሳይ በጣም አመሰግናለሁ። እንግዲህ ስንገናኝ እንኳን ለብርሃነ መስቀሉ በዓል አደረሳችሁ ብለን መልካም ምኞታችንን ባለመግለጻችን ይቅርታ እንጠይቃለን። ዕለቱ የመስቀል በዓል ነው። እንግዲህ ኢትዮጵያውያን እንዲህ አይነቱን በዓል እንዲህ አይነቱን ለዘመናት አብሮ የዘለቀውን በዓል ሃይማኖታዊም ሆነ ሌሎች በዓላትን በደስታና በሰላም እንዳያከብር እየተደረገ ያለበት ሁኔታ ስላለ መዘንጋታችን ብዙም ሰዎችን እንደማያስከፋ ተስፋ እናደርጋለን። ለማንኛውም ቢዘገይም በድጋሚ እንኳን ለብርሃነ መስቀሉ አደረሳችሁ በማለት መልካም ምኞታችንን እንገልጻለን። አመሰግናለሁ። መልካም መሳይ። እኔም አመሰግናለሁ።